ምንድነው እስከዛሬ ያላልኩሽ? Yes. ስማንቺ ወጥቻለሁ መንገድ ላይ ነኝ ያላልሽ ምን አባሽ ነው ሲታረጊ? እዚህ ሳልኖር እዚህ ቤት ማራሽ እስከመቼ ነው እኮ ይሻላል በጣም ብዙ ቻልኩ ዛሬ ነገ ተቀየራለስ ጭራሽ እየባሰበደ ቆይ እስከመቼ ድረስ ነው ያለ ስራ ሰው ሳላገኝ እስከመቼ ድረስ ነው ቤት ውስጥ የታባሽ ትሄጂ ነው የምትመለከቱት ሰይፉ በኤቢኤስ ነው በያላችሁበት ጥሩ ጊዜ ነው የምንመኘው ካሁን በፊት ህይወት እንደዋዛን ከአትላንቲክ ባሻገርን ጨምሮ በርካታ ፊልሞችን ሰርታለች ኑሮዋ በአሜሪካን ከሆነ በኋላ ደግሞ ወደ ጤናው መስክም ሄዳለች ግን በቅርቡ ሊያ የተሰኘ አዲስ ፊልም ከተወዳጁ ተዋናይ ከግሩም ኤርሚያስ ጋር ሰርታለች መስመር ላይ እንግዲህ ቅድስት ባየልኛለች ለቅድስት ወይዬ ሰይፍዬ ሰላም ነው ወይ እንዴት ነው እግዚአብሔር ይመስገን ሰይፍዬ እንዴት ነህ ደህና ነህ ወይ እንዴ በጣም እዛው ላይ ነው ውበቱ አው እዛው ላይ ፍሪዝ አርጋለሁኝ እኮ አልናገርም እንጂ አው መንገድ አለኝ ፍሪዝ ማረጋ ፍሪዝ አረለኛ ምንድነው የሆነ ነገር ፖዝ ነው አንተም እኮ ፖዝ አርጋል ታቃላ አይደል የኔ አስተሳሰብ ነው ያንቺ እንኳን የውበት ያ ሰይፍዬ እንኳንም አየሁ ሰላም ነው እንዴ እንግዲህ የዛሬ እንደው አመቱ ይቅር ግን ብቻ ህይወት እንደዋዛን የሰራሽ ጊዜ ምን አውርተናል አስተዋውሳለሁ ህይወት እንደዋዛ እንግዲህ ምንም አይደለም አመንቱን 24 አመቱ ነው 25 አመቱ ነው ከተሰራ እሱን እንደሰራው ነው እንግዲህ ወደ አሜሪካን ሀገር የመጣሁት እና ያኔ አይ ቲንክ ሬዲዮ ነው መሰለኝ ኦር ሃሊውድ መጽሔት አይደለ መጽሔት ላይ ነበር ነው ጋዜጣ እዛ ላይ እንደዚሁ ቃለ መጠየቅ አረጋን አሁን ደግሞ ሊያ ብለሽ መጣሽ ስሰማ አሜሪካን ሀገር የጤናው ዘርፍ ላይ ነው ያለሽው እንደውም አንድ ፎቶ ላሳይሽ ይሄ ፎቶ ራዲዮሎጂስት ነሽ እዛ ሬዲዮሎጂስት ዶክተር ነው ግን እኛ ዶክተር መሆን አለበት ሬዲዮሎጂስት ስትባል ሬዲዮሎጂ ቴክኖሎጂስት ነው የምንባለው የ4 አመት ፕሮግራም ነው የ2 አመት መውሰድ ትችላለህ ሶ ያ ሲቲ ስካን ነው የምሰራው አሁን ሶ በጤናው ዘርፍ ላይ እየሰራው ነው ከፊልሙ ባሻገር እዚህ ያለሽ እኮ አስተዋውሳለሁ ቃለ መጠይቁ ላይ የጤና ባክግራውንድ ነበርሽ የጤና ትምህርት ባክግራውንድ አይደለ አገር ቤት ያለው ከመውጣቴ በፊት ያው ፊልሙን ሰራ ህይወት እንደዋዛን ሰራ ገና ከአዲስ አበባ ዩኒቨርሲቲ እንደወጣሁኝ ነበር የሰራሁትና ከዛ በኋላ ለ6 ወር አማኑኤል ሆስፒታል ያው ኮምፕሊትሊ ሳይንስ ውስጥ ነው የገባሁት እዛ ግን ለስራ እንትን ለማድረግ ነው እንደ ኢንተርንሺፕ አይነት ነገር ነውና እንደውም እዛ ገብቼ መስራቴ ነው የምፈልገው ነገር ምን እንደሆነ በደንብ እንዳቅ ያደረገኝ ምክንያቱም ምንም እንትን አልነበረኝም ሳቲስፋክሽን አልነበረኝም እዛ ገብቼ በመሰራበት ወቅትና ልክ ከ6 ወር በኋላ ነው ህይወት እንደዋዛን የሰራሁት ህይወት እንደዋዛ በጊዜው በጣም አነጋጋሪ ፊልም ነበር አስተዋውሳለሁ የአረብ ሀገር እህቶቻችን አሳዛኝ ህይወት በሲኒማ ለማቅረብ ሪሰርች ሁሉ ስታደርግ ያስተዋውሳለሁ አላረጀውም አይደል አላረጀህም ሰይፍዬ የነምን ሚስ እንዳደረኩ ግን በእውነት አጠገብ በመጣ ነው መላጣን እየነካው በጣም አይ ሚስ ዳት next time maybe next time የዛን ጊዜ ህይወት እንደዋዛ በጣም አነጋጋሪ ነበር ምክንያቱም እንዳሁኑ ጊዜ በጣም አልበዛም ወደ አረብ ሀገር የሚሄዱ እህቶቻችን ደሞ ደላሎች ነበሩ የተሳሳተ ነገር ነው የሚነግሯቸው ሌላ ስራ ተሰራላችሁ እንደዚህ
ኮምፒውተር ተማሩ እንደዚህ ታይፕ ማድረግ ተማሩ ተብሎ የቢሮ ስራ እንደሚሰጣቸው ተደርገው ነበር የሚሄዱትና በዛ ላይ አስነስቼ ነውና እዛም ከሄዱ በኋላ ምን አይነት በደል እንደሚደርስባቸው ነው አሁን እንኳን ያው ሶሻል ሚዲያውም አገሩም ስለ ዓለምም ስለጠበበች ምን ሀፕን እንደሚያደርግ እናቃለን ይታወቃል እንኳን አይደለም አረብ ሀገር የትኛውም ዓለማችን ላይ ምን እየተካሄደ እንደሆነ እናቃለን እኔ እዛን ጊዜ ግን በቃ ስራው እንደዚህ ነው ከተባለ ማመን ብቻ ነው እህቶቻችን ያምናሉ ይሄዳሉ ግን አደጋ ላይ ይወድቁ ነበርና ብዙ ሪሰርቾችን በመሰማቸው ነገሮች ከአየር መንገድ ደግሞ የሚመጡ እህቶቻችን እንደዚህ ታይዘው ከፎቅ ወድቀው ምን እሱን ሰማ ስለነበረ በዛ ተነሳስቼ ነው እንግዲህ ህይወት እንደዋዛ ነው የሰራሁት እንግዲህ ከአትላንቲክ ባሻገርን ጨምሮ ህይወት እንደዋዛ በሱ ብቻ ሳትወሰኝ ማስታውሰው የኪነ ጥበብ ዝግጅቶችን በአሜሪካም የማቅረብ ነገር ነበር ዶኪሌ አሜሪካን የመጣ ጊዜ አንቺ ያዘጋጀሽው አንድ ፕሮግራም እንደሰራ ማስታወሳለሁ ካላረጀው በደንብ ነው የምታስታውሰው ሰይፍሽ እዚህ ከመጣው በኋላ እንግዲህ ያው ጸበለስም ሁለተኛ ፊልሜ ነው ከዛ ከአትላንቲክ ባሻገርን ሰርቼ አገር ቤት ለማሳየት በመጣሁበት ጊዜ ዶክሌን እዛን ጊዜ ተገናኘን ተዋወቅን አቋለው ኦፍ ኮርስ ግን በደንብ እና ወደ አሜሪካ ለማምጣት ፈለኩኝ ያው ኢትዮድ ኦፍ ኮርስ የኢንተርቴይንመንት እንትናችን ነው ካምፓኒያችን ነውና በዛ አማካኝነት ፕሮሰስ ተደርጎ መጡ ከዛ የኮሜዲም ሾው ብዙ ሰጥተዋል እሱና ተመስገን በየስቴቱ ብዙ ተዛዙረዋል ከዛም በኋላ ደግሞ ከኔ ጋር የፋሲካ በዓል ዝግጅትን አክብረናል እንግዲህ አስቢው ጤና መስክሌን ያለሽው ግን በቃ ውስጥሽ ያለው የሲኒማ ፍቅር ይወጣልሽ አይመስልም አሁን ደግሞ ከግሩፕ ኤርሚያስ ጋር ሊያ የሚል ፊልም በቀጣይ ሳምንት ይወጣል ሲባል በጣም ነው ደስ ያለኝ ምክንያቱም አሜሪካን ብዙ የኪነ ጥበብ ሰዎችን በልቶብናል ብየውሉ አስባለሁ ምክንያቱም እዚህ ምናቃቸው በኪነ ጥበብ ስራ ነው እዛ ከሄዱ በኋላ ደግሞ ሌላ ሙያ ላይ የሚሆኑበት አጋጣሚ ብዙ ጊዜ ሰፊ ነው አንቺ ግን ብለሽ በመሃል ወጣ ያልሽ ሲኒማዎችን ለመስራት ስለምታደርጊው ጥረት መጀመሪያ እስኪና ድንቃት ቅድስቴ ሊያ ይሰኛል አዲሱ ፊልምሽ እውነተኛ ታሪክ ላይ ተመሰረተ ነው እንዴ አሚን እንግዲህ ይመስለኛል ምክንያቱም በጣም ብዙ እንደዚህ አይነት ባህሪ ያላቸው ሰዎች አሉ በሊያም በኩል ወይም ደግሞ ግሩሜ የተጫወተው ስዩም ያው እንግዲህ የእውነተኛ ታሪክም አሉ እንደዚህ አይነት ሰዎች ግን በእውነተኛ ታሪክ ላይ ተመረኮዘ ነው ማለት አልችልም ግን ሪያሊቲ ነው የሚደረግ ነገር ነው የሚፈጠር ነገር ነው የሚታይ ነገር ነው ሊያ በጣም ቆንጆ ፊልም ነው ብዙ አዌርነስ መስጠት ይችላል ብዬ አስባለሁ ስለ ፊልማውን ብዙ ማውራት አልፈልግም ምክንያቱም ገብተው ማየት የሚፈልጉ ሰዎች አሁን ሮብ ይታያል ዝርዝር ውስጥ አልገባም ግን መታችሁት በጣም የምትደሰቱበት ስራ ነው የሚሆነው ግሩም ኤርሚያስ መሪ ተዋናይ ነው ካንቺ ጋርና ግሩም ያለው እዚህ ነው አንዴ ግን አሜሪካ እንደመጣ አስተዋውሳለሁ በመጣበት አጋጣሚ ተሰራ ብለን እናያዘው ወይንስ አሁን የሲኒማ ሰዎች እኮ ብዙ አናምናችሁም ግሪን ስክሪን ምናምን ያያረጋችሁ አዲስ አበባን አሜሪካ ማረግም ትችላላችሁ እንደሱም ይቻላል ግን ግሩም ብዙ ጊዜ አሜሪካን ሀገር መጥቷል በራሱ በኋላ ላይ ግን የሊያን ስክሪፕት እሱን እንዲሰራልኝ በመፈልግበት ጊዜ ሊያን ስክሪፕት ላኩለት ወደደው በኋላም ያው እኔ ፕሮሰስ አርጌለት ለስራ ነው የመጣው በወርክ ፐርሚት ነው የመጣው እሱና የተወሰነ አንድ ሁለት ልጆች አክተሮች ናቸው ጸሐፊም አለ አብረው ሆነው መተዋል አሜሪካን ሀገር ሰርቶ በህጋዊ መሰረት ስራውን ሰርቶ ተመልሶ ወደ ሀገሩ ተመልሷል ሰይፍሬ ስለዚህ ይሄ በራሱ በጣም እኮ አስደሳች ነው ምክንያቱም አንድ ማቀው ተዋናይ ከዚህ በቱሪስት ቪዛ አሜሪካን በሄደበት አጋጣሚ ሲኒማ ሰርቶ ነበር እና ድጋሚ ቪዛ ለማደስ አሜሪካን ኤምባሲ ሲገባ የፊልም ተዋናይ ነኝ ሲለው ቪዛ የሚሰጠው ሰውዬ ታዲያ ለምን ሄደህ አሜሪካ አትሰራም ይለዋል እንዴ ካሁን በፊትም እኮ ሰርቻለሁ አለ ዲያ መቼ ባለፈው የሄድክ ጊዜ ያው የሄድከው እኮ በቱሪስት ቪዛ ነው እኮ እንደዛም ቢሆን ሰራሁ እንዲያደንቀው ነው
ከሰራ በኋላ እንዴት ነው እዛ ታየ ሰዎች ገብተው አዩ አለው አዎ እንዴ በጣም አሁንም የመሰለው እንዳድናቆስ ነው በኋላ ላይ ግን አሁንም ቪዛ ታገኝም ለ99 ዓመት አትገባም ብሎ መታበትና ምናልባት አሁን የግሩምን ስትነግሪኝ እሱ ነው ትዝ ያለኝ በስራ ፈቃድ ለሲኒማ ስራ ከኢትዮጵያ መሄድ እንዳለባቸው ብዙ የኪነ ጥበብ ሰዎች ያቃሉ ብዬም ስለማላስብ ነው ለጉብኝት በሄዱበት አጋጣሚ ስራ የመስራቱ ነገር አስጠያቂ ነው መሰለኝ ያስጠይቃል መሰለኝ አው ያለ ወርክ ፐርሚት ከመጡ ኢትዮዲ ኢንተርቴይንመንት ፕሮሰስ ካደረገላቸው በዛ አንደር ዳት ካምፓኒ ነው የሚመጡትና ወርክ ፐርሚት ፕሮሰስ እናደርግላቸዋለን የተወሰነ ጊዜ ወርክ ፐርሚት ስራውን እስከሚጨርሱ ድረስ ከዛ በኋላ ያለ ምንም ሐሳብ መስራት ይቻላል ታክሳቸውን ይከፍላሉ ወይ በካምፓኒው በኩል አንድ ነገር እናደርጋለን ህጋዊ ሆነ ይመለሳሉ ማለት ነው በሰዓታቸው ከተመለሱ ምንም ችግር የለውም አሜሪካ ነገር ድጋሚ ለመግባትና ያ ህጉን ማወቅ ብቻ ነው ሳይፍሽ አው በሙዚቃው ዓለም ያሉ የኪነ ጥበብ ሰዎች ኮንሰርት ለመስራት በተለያዩ ሀገር ሲሄዱ በቱሪስት ቪዛ ሳይሆን በወርክ ፐርሚት ቢሄዱ ይመከራል ሲሉ ስለሰማው ነው የጋማካል ትክክል ነው ሊያ ብዙ ጊዜ ፈጀ ሲሰራ ሲቀረጽ ምክንያቱም ወለላንም አየዋት ወለላ እርግጠኛ ነኝ እዚህም ታሪኩ አሜሪካንም ስለሆነ መሰለኝ ምንድነው ኢትዮጵያ ላንድ ለ3 ሳምንት በሄድኩበት ጊዜ ነው ለተወሰነ አንድ 15 ደቂቃ ሙቪው ሲጀምር ከአዲስ አበባ ታሪክ ነው የሚጀምረው ከዛም በኋላ ነው ወደ አሜሪካን ሀገር የምትመጣው ሰውና ወለላም በሙሉ የምታየው ወለላ እናቴ ሆና ነው የሰራችው እንግዲህ ለሁለተኛ ጊዜ ህይወት እንደዋዛ ላይ እናቴ ነበረች በጣም ጎበዝ መወዳት ማከብራት አርቲስት ናት አሁንም እናቴ ሆና ነው የተጫወተችው አንድ 15 ደቂቃ ታሪኩ አዲስ አበባ ነው የተጀመረው በኋላ ላይ ደግሞ በብዛት እዚህ አሜሪካን ሀገር ከጉሩሜ ጋር ሰርተናል ማለት ነውና ብዙ አልፈጀም ስራው በርግጥ ብዙ አልፈጀም ምክንያቱም ዲል ሳረግ የነበረ ከተወሰኑ ሰዎች ጋር ብቻ ስለነበረ የአዲስ አበባው በጣም በጥሩ ተሳክቷል የአሜሪካን ሀገር ደግሞ አጠገቤ የነበሩ የሚያግዙኝ ሰዎች ስለነበሩ ሁሉ ነገር በትክክል ባሰብኩት ታይም አልቋል እንደው በዚህ አጋጣሚ የእናቶች ቀን በመላው ዓለም የተከበረ ስለሆነ ብዙ እናት ሆና በመስራት የብዙዎች እናት ነው የምትመስለው ብዙዎችም በእናትነት ገጸ ባህሪዋ በጣም ይወዷታል ወለላ አሰፋ እንኳን ለእናቶች ቀን በሰላም አደረሰሽ በሏት እስኪ ወለላ አሰፋ እንኳን አደረሰሽ ወለላ ለእናቶች ቀን እንኳን አደረሰሽ በሰላም አንቺም እኮ የሁለት ልጆች እናት ነሽ እንኳን አደረሰሽ ኪዲ እኮ ልትዘለኝ እኮ መስሎኝ ነበር ልታዘብ ነበር እኮ እንዴት ይዘለላል እናትነት እንዴት ነው እናትነት ከባድ ነው በተለይ ደግሞ እዚህ ጎረቤት ሁሉ ነው ያሳደገን እኮ እዚህ ከባድ ነው አውሮፓና አሜሪካ ነገር በጣም ከባድ ነው ወላጅ የሚፈተንበት ታይም ነው በጣም በብዙ ሁኔታ ጥንቃቄ ማድረግ ያለብን ሁኔታዎች ብዙ አሉ እንደ ሀገር ቤት አይደለም ዝም ብለ ለጎረቤት በጣም ገበያ ሄጄ ብለ ጥለ የምትሄድበት ሀገር አይደለም ያፍታቋለ ልጆችሽ እንግዲህ ከ20 ዓመት በፊት እዚህ ከመውጣትሽ በኋላ እዛም ሄደሽ በሰራሻቸው ፊልሞች ታዋቂ እንደሆንሽ ያውቃሉ በኢትዮጵያ ኢንተርቪዎቹን ፊልሞች አክቹሊ ሊያን ያስገመገምኩት በእነሱ ነው አሁን ትልቋ ሴቷ 16 ዓመቷ ነው ትንሹ 14 ዓመቱ ነውና ያው እንግዲህ እዚህ ሀገር ተወልደው ስላደጉ ብዙ ጊዜ የኛ የአማርኛ ፊልሞች ይሰለቻቸዋል ለምን እንደዛ ያላረጉም ብዙ ነገር ይሉሃልና እነሱ ነው ቁጭ አድርጌ ያስገመገምኩት ከወደዱት አሪፍ ነው ማለት ነው ብዬ እና ቁጭ ብለው አዩት አማርኛ በደንብ ይሰማሉ ከመጀመሪያው እስከ መጨረሻ በደንብ ቁጭ ብለው ነው ያዩትና በጣም አጨበጨቡልኝላ ስለዚህ እንዲ ብለዋላ ብለዋል ወዳንቺስ ነገር የመምጣት ነገር አየሽባቸው ወደ ኪነ ጥበቡ ዓለም ልጆችሽን ኪዲ አላየሁባቸው ምን ለመናገር ትንንሽ አሁን የስቴጅ ድራማዎች እንደዚህ አሜሪካን ሀገር ላንዳንድ ነገር ሁለት የስቴጅ ድራማዎችን ሰርቻለሁኝ ለዶክተርሌም ደግሞ እዚህ በነበረበት ሰዓት ላይ ኳሱ ላይ ራሱ ትንሽ ቢጠቀም ብለን ኮሜዲ ነገር ጽፌለት ሲዲውን ይዞ ወደ
እንትን እንዲሸጥለት አርገናልና እዛ ላይ ትንሽ ሰርታለች ሴቷ ልጄ አማርኛ በደንብ ትችል ነበር ይዛኔ በደንብ ለማውራት ማለት ነው እሱ ላይም ሰርታለች ስቴጅ ድራማም ላይ ደግሞ እዚህ አሜሪካን ሀገር አንደኛው ላይ ተሳትፋለች በኋላ ግን ላስመዝግብሽ እንደዚህ ኦዲሽን ምናምን ሲሆን ላስመዝግብሽ ስላት አትፈልግም ትንሽ ሻይ ናት ኪዲ ያው መቼም እንግዲህ አሜሪካን ሲገባ ሰው በሙያው አይደለም መጀመሪያ በብዙ መከራ ፈተናዎች ውስጥ ያልፋልና ኑሮን ለማሸነፍ የሄድሽባቸው መንገዶች እንዴት ናቸው ምክንያቱም እዚህ ያለሽ በጣም ታዋቂ ፊልም ባለሙያ ነበርሽ አሜሪካ ደግሞ ሲገባ አሁን በሂደት ነው የጤና ባለሙያውን ሹና መጀመሪያ አካባቢ አስቸጋሪ ነገሮችን የማለፍ ነገር ነበር ኪዲ በጣም ስመጣ አሜሪካን ሀገርም የመጣሁት ፊልሜን ራሱ ሳይወጣ ነው ለገበያ ሳይወጣ ነው ይዤው የመጣሁት ወደ አሜሪካን ሀገር የግዴታ መምጣት ነበር ለህክምና ነበር የመጣሁት ስለዚህ ያ ለኔ በጣም ትልቅ ቻሌንጂንግ የሆነ ጊዜ ነበር ሆስፒታል መግባት ነበረብኝ አሜሪካን ሀገር ደግሞ ያው ኢንሹራንስ ሳይኖር ትንሽ ያወዛግቧል ትንሽ ያንገላቱሃል ግን ደግሞ የነፍስ ጉዳይ ከሆነ ደግሞ ምንም አያረጉም ያው በኢመርጀንሲ ትሄድና ሰርጀሪ መደረግ ካለበት ሰርጀሪ ያደርጓል ትንሽ ጊዜ ይፈጃሉ ሰርጀሪውን ለመወሰንና ኬዙን ለማስተካከል ያ ታይም ነው ለኔ በጣም ትልቅ ቻሌንጂንግ የነበረው ከቤቴ ወጥቼ አላቅም ከቤተሰቦቼ ተለይቼ አላቅም የዛን ጊዜ ነው 20ዎቹ መጀመሪያ ውስጥ ነበርኩኝ ስለዚህ ያ ታይም በጣም በርግጥ ዘመዶች አሉኝ እነሱ ናቸው ሲንከባከቡኝ የነበሩት ግን ቢሆንም ከእናት አባት እህቶቼን በጣም ቅርብነንና ያ ነገር በጣም ቻሌንጅ አድርጎ አንድ አመት አልቅሻለሁ አሜሪካን ሀገር አንድ አመት ገባዋላ አንድ አመት ሙሉ አልቅሻለሁኛ ግን የግድ ነበር መመለስ አልችልም መታከብ ነበረብኝ ከዛ በኋላ ቀስ ይያልኩኝ እንግዲህ የቆየን ሰው እየጠየቅኩኝ ስንት አመት ቆየ ምንድነው የምታረጋው 10 አመት ሲሉ 10 አመትማ እኔ አልቆይም እስከ 10 አመት እስማም ስራዬን ሰርቼም ብዬ ገንዘቤን ይዤ ወደ ሀገሬ መለሳለሁ ነበር ያልኩት ግን አልሆነም እንደዛ ያው ከባድ ነው ስለዚህ ሰው በሚሄድበት መንገድ ሄድኩኝ በኋላ ላይ ግን ሳየው አያዋጣም ስራው ትንንሽ ስራ ብትሰራ ልጅም ብንሆን አያዋጣም ጉልበት መድከሙ አይቀርም እርጅና መምጣቱ አይቀርም አይደለም ሰው የሚያዋጣው ትምህርት እንደሆነ ገባኝ ስለዚህ ወደ የሚያዋጣው ፊልድ ወደ ሜዲካሉ ጆይን አደረኩኝ ከዛም በኋላ ግን ጎን ለጎን ለምወስዳቸው ኮርሶች ነበሩ አረሳውትም የአርቱን ውስጤ ስለሆነ አክቲንግንና እንዴት ስክሪፕት መጻፍ እንዳለብኝ how to direct how to write a script እና አክቲንጉን ጎን ለጎን እንደ ማይነር ኮርሶች ሶስት ነበር እና ኮሌጅ ያለው ነው ጸበለስን የሰራሁት ጸበለስ ኮሌጅ ያለው ተሰራ እዛው ኮሌጅ ያለሁኝ እየዞርኩኝ ቱር አድርጌ ታያ ሀገር ቤትም ያው በደንብ ታይቶ ነበር ያኔ በጊዜው ያው ከህክምና ጋር በተገናኘ ህክምናሽን ስትከታተይ እንደነበር አስተዋውሳለሁ የጤንነት ሁኔታ ከዛ በኋላ ነገሮች ተስተካከሉ ወይስ እንዴት ነው አሁን ያለሽበት ሁኔታ እስኪዲዬ በጣም ሰላም ነኝ በጣም ያው መጀመሪያ ላይ አንድ ነገር ሚስተካከል ነበር እሱ ከተስተካከለ በኋላ እግዚአብሔር ይመስገን ምንም ነገር የለም በቃ በጣም ሰላም ነኝ ያው ሰው ያኔ በርግጥ ተጨንቆ ነበር ምን ሆነ መሰለ ሰይፍ ያንድ ጊዜ ጸበለስን ዛ ያሳየሁኝ አንድ ሰው መጣና በጣም ደንግጦ እንዴ ቅድስ ባየልኛለሽ እንዴ እኔ እኮ በቃ በጣም አልቅሼ ምን ሆንክ ያው አረፈች እኮ ብለውኝ እንግዲህ እዛኔ ሆስፒታል ስገባ ለሰርጀሪ ያው ወሬ ይቀየራል አይደለ ገብታለች ለሰርጀሪ ሲባል እንግዲህ ሞታለች ብለው ነግረውታልና ሲያይ ጎስት ያየን ይመስለው ሰውየው አለው እስካሁንም አለው ገና ምኖራለሁ እግዚአብሔር እድሜ ከጤና ይስጥሽ ተመኙላት ለኪዲ አሜን ያለ ፕሮግራም ነው በቃ ኑሮሽ በአሜሪካ ይሆነው አይደለ በህመሙ ምክንያት ያ ድንገት ነው በቃ በጤናዬ ምክንያት መሄድና መታከም ስለነበረብኝ ሄድኩኝ በዚህ አጋጣሚ ለናቶች ለፋሚሊዎች ቶንስል ልጆች ሲያማቸው ያኔ እንኳን ምንም እንትን አልነበረም ያው ጉሮሮ ኦኬ ጅንጅብልም በምንም ይባላል ግን ይሄ ነጭ ምናምን ሲይዝ ባክቴሪያ ነውና እሱ ነው
ትንሽ ወደ ቫልቭ ወርዶ ባክቴሪያው አፌክት ያደረገኝና ቫልቭ ቼንጅ መደረግ የነበረበት በዛ ምክንያት ነው እና እንደ ቀልድ ቶንስል እንደ ቀልድ የሚታይ ነገር ብዙ ነገሮችን አፌክት ያደርጋልና ያንን ማለት ፈልጋለሁኝ ምክንያቱም አንቺ የመታሽን እንቅፋት ሌሎች እንዳይመታቸው ለማድረግ ማለት አዎ በመክንያቱ አንቲባዮቲክ ያድነዋል በቀላሉ አንቲባዮቲክ ያድነዋል አንዳንዱ በጣም ፋይት መደረግ አለበት እኔ በኃይል በተደጋጋሚ ያሉ ሰዱኝ ቦታ የለም ቤተሰቦች የበርክት ህክምና በጣም ብዙ አድርገዋል ባህላዊም ደግሞ ብዙ ተሞክሯል ግን ደግሞ አሁን ያው አዌርነስ መኖር አለበት ምክንያቱም ባክቴሪያው is bad የልብ ቫልቭ ብቻም ሳይሆን ደም ውስጥም ይገባል ኩላሊትን አፌክት ያደርጋልና ትንሽ ያንን መማማር አለብኝ ብዬ ስላሰብኩኝ ነው ያኔ እንደዋወል ነበር ኢትዮ ውድ የሚባል የኢንተርቴይንመንት ድርጅት ነበረሽ እንግዲህ በኪነ ጥበብ ዲቪዲ ሁሉ የማሳተም ነገር ውስጥ ነበረ ሙዚቃ ኮንሰርቶች ሁሉ የመስራት ነገር ነበረ አስታውሳለሁ አልተሳሳትኩም አይደል እሱ ትክክል ነው ሰይቢያት ምንም ትክክል ኢትዮድ በፈረንጆች አቆጣጠር ወደ 2007 አካባቢ ነው የተመሰረተው ሲመሰረትም ምንድነው በመጀመሪያ የኮሚኒቲ ጋዜጣ ነበረን የኮሚኒቲ ጋዜጣ ላይ ብዙ አምዶች ነበሩ አርቲስቶቻችንን እናቀርባለን ሌላም የጤናም ነገር ይጻፋል ብዙ ነገሮችን እናረግ ነበርና ከዛም በኋላ እየሰፋ መጣና ያው ፊልሞችን ኦፍ ኮርስ ፕሮዲዩስ እናደርጋለን ኢቨንቶች ደግሞ አርቲስት ለአርቲስት የሚል ዝግጅቶችን አድርገናል አዲስ አልበም የሚያወጡ አርቲስቶቻችንን ለነሱ ደግሞ የሲዲ ሪሊዝ ፓርቲ እንደዚህ እናረጋለን አሁንም ያደረግን ነው በፕሮሞሽኑ አሁን በፊልሙ ብቻ ሳይሆን ደግሞ ፕሮሞሽን ላይ ደግሞ አሉ ከሚባሉት ካምፓኒ አንደኛው ኢትዮድ ነው እና ብዙ ነገር እየሰራን ነው ወደፊትም ደግሞ ብዙ እንሰራለን እንግዲህ አሁን መጥቻለሁ ወደ አርቱ መጥቻለሁ ብዙ ጊዜ እየቆየው ነው የምመጣው ምክንያቱም ያው ላይፍ ታቋለ የአሜሪካን ሀገር ከባድ ስለሆነ አሁን ግን አልቆይም ካሁን በኋላ በጣም ቶሎ ነው የምመጣው እስከምሰለቻችሁ ድረስ አይ በጣም ደስ ይላል ምክንያቱም ድሮ ፎቶዎችን ያያየው አሁን እስኪ ላሳይሽን ከተወዳጁ ሳክስፎን ተጫዋች ያሬድ ተፈራ ጋር የት ነው የዛኔ እሱ እንግዲህ አዲስ አበባ ዩኒቨርሲቲ ያለሁኝ የፔፕሲ ማስታወቂያ በአንድ ኦፋይን የሚባል ካምፓኒ ነበረ እነሱ አዘ ሞዴል ወስደው ነበርና የጊዮንን ታሪክ ነበር የሚሰራው በጣም ቆንጆ እንትን ነው ያው ወደ ህዝብ ጋር አልቀረበም እንጂ የተሰራው ስራ በየክፍለ ሀገሩ የዞርን የጊዮንን ታሪክ በዛውም ደግሞ የፔፕሲ ማስታወቂያዎች ፔፕሲ ያምባው ምናምን ሰራ ነበርና እሱን ፎቶ ነው ያገኘው በዴታቤዝ አድሚኒስትሬሽን የአይቲ ስልጠና ከ7 ዓመታት በላይ ልምድ ያካበተ አብሮቪዥን ግሎባል የአሜሪካ የሥራ ፍቃድ ላላቸውና ከየትኛውም የዓለም ክፍል ሆነው የ24 ሰዓት ቴክኒካል ድጋፍ ያገኙ የሚማሩበት ስለ ስራው አይጨነቁ እኛው ብቁ አድርገን እናዘጋጅዎታለን ስራውንም በደንብ እስኪለምዱት የማያቋርጥ ድጋፍ ያገኛሉ የቀጣይ ባች ስልጠናችን በሚቀጥለው ወር ይጀምራል ለበለጠ መረጃ ድረገጻችንን ይጎብኙ እኛ ጋር ተምረው ዳጎስ ባለ ደሞዝ በግዙፍ ዓለም አቀፍ ተቋማት ተቀጥረው በመስራት ላይ የሚገኙ ምስክሮቻችን ናቸው አብሮቪዥን ግሎባል አንዳንድ ውድድሮች የፍጥነት ውድድር ናቸው የኛ ግን የፍቅር ነው ይህ ውድድር ከአቅማቸው በላይ ለተሸከሙት ከሻዎች ነው ትምርት ቤት ለመድረስ ኪሎሜትሮችን ለሚጓዙ ህልሞች እያንዳንዱ እርምጃው ለነርሱ ተስፋን ይሰንቃል ሩጫው ድካም አይደለም ነዳጅ ነው ለወደፊቱ ትውልዶች ይሩጡ ይህ ውድድር አይደለም የአንድነት ጉዞ ነው ቀጣዩ ለመለገስ የሚዘጋጀዎች የርሶ ይሆናል ከላቭ ኢን አክሽን ጋር ላላማን ነው ሜይ 31 በግሌን ሞንት ሾፒንግ ሴንተር እንገናኝ እንደው የግል ህይወትሽ ደግሞ እስኪን ናምራ የትዳር ጓደኛሽ እንዴት ነበር ያገኘሽው በዚሁ የኪነ ጥበብ ህይወት ውስጥ እንደነበር አስታውሳለሁ አይደለ ፕሮሞሽኑን አብራችሁም እንደምትሰሩት እዚህ ይለኛል ፕሮሞሽኑን አሁንም አብረን ነው የምንሰራው አንድ ላይ አይደለንም ግን ሞር ወደ አርቱ መጥቶ በጣም ይሰራል በጣም ጎበዝ ልጅ ነው ያው አሁንም አብረን ነው የምንሰራው ኢትዮድን ለሁለት ነው የምንሰራው ፕሮሞሽኑን በጣም ያግዘኛል ስራዬንም በጣም ያግዘኛል ግን አንድ ላይ አይደለንም ተለያይቶ አብሮ መስራት ይቻላል በጣም ይቻላል በጣም ይቻላል ምንም እኮ ቀን ማረግ ነው እኮ ገባህ
ባትለያይ ጥሩ ነው ትዳር ባይፈርስ በጣም ጥሩ ነው ግን ካቅም በላይ የሆነ ነገሮች ሲመጣ ግን ማንም ፐርፌክት የለም በሱም በኩልም ጥፋት ይኖራል በኔም በኩልም ጥፋት ይኖራል ያንን አክሰፕት ማድረግ ነው ለየትኛው እድሜ ትጫካከናለ ስለዚህ ልጆች በመሃል አፍርተናል ተካባብረን በቃ እንኖራለን በደንብ ስራችንን አብረን እንሰራለን ምንም ሌላ እንትን ነገር የለንም መሐከላችን የሲኒማው ሙያ ውስጥሽ እንዳለ ይሰማኛል ምክንያቱም ቀደም እንዳልሽ ባለው አስጨናቂ ሁኔታ ውስጥ ሁሉ ያው ተዋናይ ከዚህ ወስዶ የመስራት እንዲ በአሜሪካን ሀገር ሆኖ አይደለም ፊልም መስራት ፊልም ማየት ራሱ አንዳንዴ ከባድ ይሆናል እውነት ነው ለምሳሌ ሰይፍዬ የአሜሪካን ሀገር ሲስተም እንደምታቀው ስለዚህ ትማራለ ብቻ ስርዓት ይዛለ የአሜሪካን ድሪም የሚሉስ ነገር አለ እሺ የአሜሪካን ድሪም ምንድነው ስርዓት ኮሌጅ ትሄዳለ ስርዓት ይዛለ ከዛ ቤት ትገዛለ ከዛ ባል ታገባለ ወይም ስታገባለ ልጆች ትወልዳለ ትኖራለ ለተቀጠርክበት መስሪያ ቤት እንግዲህ በቃ ባሪያ ሆነ እስከ ጡረታ ጊዜ ትኖራለ ከ67 በኋላ ጡረታ ከወጣ በኋላ በቃ ደሞ ያው ጉልበት ምናምን ወገብ ትላለ ሆስፒታል ይሆናል ኑሮ ማለት ነውና ምንድነው የሚሆነው ሳስበው ለተፈጠርንበት ነገር መቼ ልንኖር ነው በቃ ህይወታችንን ለአሜሪካን ድሪም ይያለን በቃ እንደዚህ አባክነን ልንጨርሰው ነው ማለት ነውና የውስጣችንን ነገር መቼም ላናዳምጠውና ላንሰራው ነው ማለት ነውና አንዳንድ ጊዜ አይ ነው በጣም ሃይ ሪስክ ቴከር ነኝ አርቱ ደግሞ ከውስጤ ነው ያለው ምተው ነገር አይደለም ባዶነት ይሰማኛል አርቱን ማልሰራ ከሆነ እንደው የቆየው ቢሆን ትንሽ ፋታ እየሰራው ነው የሚል ሐሳብ ስለሚሰጠኝ ደስ ይለኛል እና አሜሪካ ነገር በጣም ከባድ ነው ግን አብረው አጠገብ ያሉ ሰዎች በጣም ማተር ያደርጋል ለምን የሚረዱ ከሆነ አክተሮችም ማስቸግሩ ከሆነ በታይም ኑሊን ስትል በታይም የሚመጡልህ ከሆነ የምትላቸው ነገር የሚሰሙ ከሆነ በቃ ይጨርሳል ምንም ማይጨርስበት ምክንያት የለም እና ኮሙኒኬሽን ነው ዋናው መጀመሪያ መምነግራቸው ፕሊዝ ኮሙኒኬት ከኔጋ ኮሙኒኬት አርጉ ካልቻላችሁ ቀደም ብላችሁ ንገሩኝ እኔም ስኬጁሉን ቀደም ብዬ ነው በቃ እና በመግባባት ስለምንሰራ ይሳካል ለዛም ነው የተሳካው ቶሎም ያለቀው እንግዲህ አክተሮችን እና ግሩም ኤርሚያስን ጨምሮ በዚህ ፊልም ላይ የተሳተፉ ሰዎችን ከዚህ የመውሰድ ነገር ካለ እዛ ሀገር የመስራት እዚህም የመጀመር ነገር ካለ እንደ በጀት አሁን የፍታችን ረቡ ለይታ የሚበቃው አዲስ ፊልምሽ ሊያ ምን ያህል በጀት ወጣበት ሊባል ይችላል ቅድስት መሐከለኛ እንግዲህ ወደ ቁጥር መጥራት ባልፈልግም አሁን ትንሽም አይደለም I don't know እንግዲህ ከ35 እስከ 40 ሺህ ዶላር ተናገርኩኝ ከ35 እስከ 40 ሺህ ዶላር አውጥቼበታለሁኝ ይሄንን ምክንያቱም ብዙ ነገር አለ የትራንስፖርቴሽን አለ ብዙ ፕሮዳክሽን ኮስቶች አሉ የካሜራ አለ ካሜራማንን ሆቴል ማሳረፍ አለ አክተሮችን ሆቴል ማሳረፍ አለና እሱ ሲጠራቀም እንደዛ ነው ለዛም ነው ገባህ እየቆየሁም ሰራው ፊልም ሲሰራ ብዙ ስፖንሰሮች ምናምን ድርጅቶች አሉ ከቨር የሚያረጉ በእኛ እንግዲህ ስፔሻሊ አሜሪካ ነገር እኔ አግኝቼ ማላቅም ሞክሬ ማላቅም አልተለመደም እና ከራስ ከኪሴ ያወጣው ነው ብዙ ጊዜ የምሰራው ከኪሴ ያወጥቻ አሁን ከአትላንቲክ ባሻገር የሚባል ፊልም ኢትዮጵያ ለ2 አመት ይዤው መጥቼ ብዙ ኑሮዬን ያሳጠኝ እሱ ፊልም ምክንያቱም በጣም አወጣሁበት አሁን ከጠራውት ብር የበለጠ ነው ያወጣሁበት በጣም የተለፋበት ነው የቴሌቪዥን ፕሮግራም ውስጥ የሚሰራ ሰው ነው አፍሪካን አሜሪካን ነው የቀረጸልኝ በጣም ብዙ ለፍቼበታለሁ ኢትዮጵያ ይዤው በመመጣበት ሰዓት ግን የዛን ጊዜ የነበሩ ፊልሞች ኮሜዲ ብቻ ነበሩና ኮሜዲ ብቻ ነው የምናሳየው አሉኝ የተወሰነ ሲኒማ ቤት ብቻ ነው የወሰደልኛው እና በዛ በጣም ዲስአፖይንትድ ሆኜ እንዴት አርት ናት እንግዲህ ህዝብን የምትመራው ህዝቡ የሚወደው ይሄ ነው እየተባለ ብዙ አጉላልተውኝ ነበር ከዛም በኋላ ኦኬ ተመለስኩኝ ግን ታቆማለች ብለው የሚል ሐሳብ ነበራቸው መሰለኝ ቤተሰቦቼ በካስርም ኦኬ መቀጠሌ አይቀርም መስራቴ አይቀርም አሁንም ከሊያ በኋላ ሌላ የቴሌቪዥን ሲሪስ ጀምሬያለሁ
ስለዚህ ማቆም አይደለም ውስጥ ከሆነ አታቆም ምንም ቢፈጠር ማቆም አይቻልም ከመደበኛው አሁን የጤናው ስራሽ ጋር እንዴት ነው ሲኒማን ጎን ለጎን ማስኬድ ምክንያቱም ያ በራሱ የሰፊ ጊዜ የሚወስድ ይመስለኛል በትርፍ ሰዓትሽ ደግሞ የልጆች እናት ነሽ ተጨማሪ ማህበራዊ ህይወቶች አሉ ለሲኒማው ጊዜ ከየት ይገኛል ታይም ላገኝ ካልኩ እውነት ነው ሰይፍዬ በጣም ማግኘት ትችላለህ ያው ከሰኞ እስከ ዓርብ ስራውን እሰራለሁ ይደክማል በጣም ይደክማል ግን ያው ድካሟን ዋጥ ተደርጎ ነው የምትወደው ነገር ደግሞ ስትሰራ ቢደክምህም ኤነርጂ ታገኛለህ somehow እዚህ ከሰኞ እስከ ዓርብ ቁጭ ብለን መስራት አንችልም ምክንያቱም ፊልም ማድረግ አንችልም ሁሉም ሰራተኛ ነው ሁሉም ለኑሮው የሚሮጥ ነው አክተሮችም ስለዚህ ዊኬንድ ላይ ነው የምንሰራው ከዊኬንድም ደግሞ አንዷን ቅዳሜ እየመረጥን ወይ ቅዳሜና እሁድ ከተሳካልን ሁለቷን ቀን እንደዛ ያደረግን ነው የምንሰራውና ድካም አለ እኔ ላይ በተለይ በጣም ድካም አለ አንዳንድ ጊዜ ለልጆቼ ኩክ ማድረግ እስከሚያቀተኝ ድረስ የሚደክመኝ ቀኖች አሉ ያው እድሜ ለቴክ አዌይ እንጂ በጣም ከባድ ነው እዚህ በጣም ፈተና ነው እድሜ ለዶርዳሽ ይያልሽ ነው በቃ እድሜ ለዶርዳሽ ኦቨር ኢት ሲደክመኝ እንደዛ አደርጋለሁ ቤታችሁ ድረስ ይመጣል በቃ ሄዱና በሩን ከፍታችሁ ሰዱ ነው እዚህ የት ሰፈር ልጅ ነበርሽ ቅድስቴ አዲስ አበባ ሳድግ ወደ 6 ኪሎ ሽሮሜዳ ከአሜሪካ ኤምባሲና በተፈሪ መኮንን መካከለ ያሉ ሰፈሮች አለ አይደል እዛ ነው ያደኩት በጣም የምወደው ሰፈር ነበር በኋላ ላይ ደግሞ ወደ 24 መገናኛ አባቴ ቤት ሰርቶ ወደዛ ሄድን ኮጣሽ በጣም ረጅም ጊዜ ነው ምንድነው ውልብ የሚልብሽ አሁን አንዳንዶች የኩበት ሽታ ምናምን የሚሉት ነገር አለ ብዙም አሁን አልሰማም እሱ አረኔ ሁሉ ነገር የእውነት መንደሮቹ በጣም ትዝይሉኛል ኢቭን ኮብልስቶል በቃ የተነጠፈው ሳሩ የሰፈሩ ኪዮስኮች ያደኩበት ሱቆች እንደውም ባለፈው መጥቼ ነበርና ሸምሱ ሱቅ ይባላል ፌስቡክ ላይ አርጌዋለሁኝና እሱ ብራለ በቃ ሸምሱና ፎቶ ላንሳ ፌስቡክ ላይ ላረጋ እሺ በዛው ምች ኒዶዎችን አስገብልኛልና ኒዶ ወተቶችን አብሬ ፎቶ አንስቼ ፖስት አረኩና በቃ የዋህነት ደግነት ሁሉ ነገር ነው የሚናፍቀኝ ሰውን ስመጣኮ ሰይፍዬ በእውነት ከኤርፖርት ጀምሮ በቃ ማገኘውን ሰው ሁሉ ባቅፍ ደስ ይለኛል አይቻልም እንጂ ሁሉ ነገር ነው በቃ ከሰው ከመንደሩ ይናፍቃል የሸምሱ ሱቅ ዱቤ ተከፍሎ አልቋል እስቲ እንግዲህ ወይ አንተን ልካለሁ ተከፍሎ አልቋል ድሮ በጣም ከረሜላ በሎሚ የምንገዛበት ሱቅ ነበር ልጆች ሆነን በጣም አይ ላኪኝ አልኩኝ እኔ ምንም ችግር የለብኝም እምነት ብዙ ጊዜ ስለማጎደው አዎ ሄድና እንዴ ያለባትን እዳ ብለህ እስቲ እርግጠኛ ነኝ እስከ ዛሬ ድረስ መቼም መዝገብ ካለ መዝገቡን ያስቀምጣል አይጥልም ሸምሱ አይጥልም እንግዲህ እዚህ ያልነበረችው ቅድስት እዛ ተፈጥራለች ብዬ አስባለሁ ለምሳሌ ብዙዎች ይቀየሩባታል ቅድም እንዳልሽው ለምሳሌ እዚህ አታበሲ ይሆናል እዛ ምግብ ማብሰል ሊሆን ይችላል እዚህ ያላገኘሽው ተሰጥኦሽን በአሜሪካ ያገኘሽው ለየት ያለ ነገር ምን አለ ኩኪንግ እኔ በእውነት ሰርቻ አላቅም አገር ቤት እያለሁ ምንም ነገር እንደዚህ ስኒ አንስቻ አላቅም ነበር ምክንያቱም 5 ሴት ነን አባቴ እህቶቼ 4 እህቶች አሉኝ ከኔ ጋር 5 ማለት ነውና እኔ መሃል ልጅ ነኝ በዚህ ላይ በየጊዜው ትኩሳት በየጊዜው ጉንፋን ምናምን ስለሆነ በቃ እኔ ለስራ አልታዘዝም ሌሎቹ ናቸው የሚታዘዙትና በቃ አድጌም ካምፓስም ሆኜ ምንም አልሰራም አሜሪካ መጣውልህና ስራ መስራት ግን ምንድነው የጠቀመኝ አያለው ከናቴ ስራ አልጠፋም እናቴ ጋር ቁጭ ብዬ አያለው የሚሰራው ነገር ክሉለስ አይደለሁኝም አያለው አሁን እንደኔ አይነት ባለሙያ አታገኝ ፈልጋ አታገኝም ሰይፍዬ አራታይ በቃ ምንም ያበሻ ብትል የፈረንጅ ምግብ ብትል በቃ እናቴ እስከሚገርማ ድረስ ማን ያስተማረሽ እስከምትለኝ ድረስ ስትመጣ አቀምሳታለሁ እኔ እንደ ድሮ እንዳልመስልሽ ይያልኳት ስደት አስተማረኝ አልሻቸው ስደት አስተማረኝ አልያልኳት ግን በቃ እማልወደው ነገር ድሮም እማልወደው አሁንም እማልወደው አልጋ ማንጠፍ ነው ስለዚህ ቀስ ብዬ ገብቼ ቀስ ብዬ ነው ለበስ አልጋ ማንጠፍ በነገራችን ላይ ያው የሆነ ብዙ ሰው ይከብደዋል እኔን ጨምሮ
አንተን ጨምሮ አይደለ አው ሹልክ ብዬ ጋባና መጀመሪያ ሲነጠፍ በደም ከዛም ታክ ይደረጋል ከዛ ቀስ ብለሽ እኔ ቆይ አገባብና ወጣት በቪዲዮ ልክልሻል እንዲህ ይገባና ስትወጭም እንዲህ ብለሽ ውጭ እንዳይነካ በቃ እስቲ ደሞ ካንተ አዲስ ስታይል ማረጋል እንደዛ ነው ማልገማን ጥፋሎችም ግን ያው ይደረጋል በደም አይደለም አሜሪካ ማን ሰው አይመጣብን ምን አይል እንደፈለግነን አሁን ሶሻል ሚዲያ አለ ቲክቶክ አለ ፌስቡክ ኢንስታግራም ምናምን እሱ ላይ ብዙ የኪነጥበብ ሰዎችን እያየን ነው ብቅ እያሉ ነው የኪዲስ ሐሳብ እንዴት ነው እስከ ዛሬ ብዙ ያው ፌስቡክ ድሮ የነበረ ስለነበረ ፌስቡክ አለኝ ድሮ ጓደኞቼንም ማግኛ ነው አንዳንድ ስራዎችንም ሰራ መለጠፊያ በሱ ነው ኢንስታግራምም አለኝ ብዙ አክቲቭ አይደለሁኝም ቲክቶክም አሁን በቅርብ ነው ዩቲዩብም ቻናል የከፈትኩት አሁን በቅርብ ነው ብዙ አክቲቭ አይደለሁም ምክንያቱም አዲስ ስራና እንትን ከሌለ በስተቀር ወጥቶ ለኔ ትርጉም የለውም ቲክታክ ላይ መደነሱም ምንም ዘፈኑም ምንም ለኔ እንትን አይደለም ያ የኔ ፊልድ አይደለም መጥፎ ነው ያልከው አይደለም ኢትስ ጉድ ኢንጆይ ለሚያረጋው ሰው ግን አሁን ምንድነው ብዙ ወደዚህ ወደ አርቱ ስራ ለመግባት አላቆም ብያለሁ አይደለ ብዙ ትንንሽ ስራዎችን ትንንሽ ሴንስ አጫጭር ነገሮችን ለመስራት ተዘጋጅቻለሁና ያንን ጊዜ እንግዲህ የራሳችን የሆነ ፕላትፎርም ያስፈልጋል ሶ ለዛ ብዬ የዩቲዩብ አካውንት ከፍቻለሁኝ ቅድስ ባየልኝ ብሎ ማንንም ሰው መግባትና ስራዎችን ማየት ይቻላል ከሊያ ትሬለር ጀምሮ ቅድስ ባየልኝ ብሎ ቢሉ እዛ ላይ ያገኙታል ማለት ነው ሶ ካውን በኋላ አክቲቭ ነው መሆነው አልጠፋም እስኪ እኛም ከዚህ ከስቱዲዮ ይፍታችን ረቡ የሚለቀቀውን አሜሪካና ኢትዮጵያ የተሰራውን አዲስ ፊልም ተወዳጁ ተዋናያን ከአመታት በኋላ ቅድስት ከአሜሪካ ግሩም ኤርሚያስ ከአዲስ አበባ ነው ወለላም አሉበት የሊያ ፊልምን ትሬለር አይተን እንመለስ ለምን ነው እስከዛሬ ያላልኩሽ Yes. ስማች ወጥቻለሁ መንገድ ላይ ነኝ ያላልሽ ምን አባሽ ነው ሲታረግ እዚህ ሳልኖር እዚህ ቤት መራሽ እስከመቼ ነው እኔ እኮ ይሻላል በጣም ብዙ ቻልኩ ዛሬ ነገ ትቀየራለህ ጭራሽ እየባሰበደ ቆይ እስከመቼ ድረስ ነው ያለ ስራ ሰው ሳላገኝ እስከመቼ ድረስ ነው ቤት ውስጥ የታባሽ ትሄጂ ነው ፊሶን ሪል ስቴት ይመልከቱት ለመኖር ያለውን ድባብ ልጅ ለማሳደግ ያለውን ምቹነት በአያት ዞን 5 የፊሶን ሲቲ መንደር ላይን የሚስቡ ለመኖር የሚያጓጉ ከስቱዲዮ ጀምሮ እስከ ባለ 3 መኝታ ቤቶች እንዲሁም ቅንጡ ቪላ ቤቶችና ታውን ሃውሶችን ይዞ ቀርቦላችኋል ፊሶን ሪል ስቴት ቤተሰባችን ይሁኑ እዚህ ያለሽ ድሮ በመሰሪያቸው ፊልሞች ብዙ የመወደድ ነገር እንግዲህ ሰማ ነበር ማለት የብዙ ጎረምሶች ክራሼናት ምናምን ሲሉ ሰማ ነበር ያኔ አንተ ልታወጣጣ ነው ምንም አልሰማው ሰይፍ እኔ አታውቂም እንጃ ያንቺስ ክራሽ ልጅ ያለሽ ማን ነበር ልጅ ያለው አሁን እኮ እንዳሁኑ ጊዜ እኮ አይደለንም እኮኛ መኝታ ቤት የተለጠፈ የዝነኛ ኢትዮጵያዊውን የውጭ ሀገር የኪነ ጥበብ ሰው ፎቶ ማን ነው አስተራወቀ
አስቴር አወቀ በጣም 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 መወዳት ከዛ ከድሮ ዘፈኖቿ ጀምሮ ከሰኞ ዕለት አልበም ጀምሮ እንዳለ ከአልጋይ በላይ ግርግዳይ ላይ የተለጠፈው የሷ ስዕሎች ናቸው የሷ ፎቶዎች ናቸው በጣም ነው መወዳት ማደንቃት አስቴር አወቀ ተገናኛችሁ ነው ፊት ለፊት ተገናኝተን አናቅም ግን ክራውድ ውስጥ እንደዚሁ አይቻት አቃለሁኝ ያው በደንብ ግን ቁጭ ብዬ አላወራኋትም አንድ ቀን ኢትዮጵያ ስመጣ አገኛታለሁ ብዬ አስባለሁ አሁን እኔ የወጣትነት የጉርምስና ጊዜን ሳስበው ትንሽ የመፈንዳት ባህሪ ነበረኝ ኪዲ ያለፈችበት መንገድ አለ ቤተሰብ ትንሿን ታዳጊዋን ኪዲ እንዴት ነበር ያስተናገዱት የጉርምስና ጊዜ 13 18 ምናምን ከሆነ በጣም ፓርቲ በጣም ወጣ ነበር ግን ፋሚሊዎቼ እንዴት በተለይ አባቴ ቤተሰብ መምሪያም ይሰራ ነበር አክቹሊ አፍለኛውን ያቋቋመው እሱ ነው የነ ሰራይ ፍቅሬን እነ ሰለሞን አለሙ እነ ሶፋኒት ሲሰራ ስለነበረ ወጣቱን እንዴት አድርገን እንዲህ አይነት ትምርቶችን እንስጥ ሲል ያው በቲያትርና በሙዚቃ አይ ቲንክ ታቃላ አይደል ስላፍለኛው እሱ ነው ሶ አባቴ በደንብ የገባው ሰው ስለነበረ ብዙ አይጫነኝም ነበር ኦኬ ፓርቲ ያለ ያደርሰኛል እመጣለሁ ያን ያህል አጥር የዘለልኩበት ሲቹዌሽን አልነበረም ብዙ ጊዜ ውጭ መሆን እንግዲህ ሐዘኑም ደስታውም ያው ሳታስቢው ነው የሚመጣውና ወገንን እዚህ ያለ ሰው ሲያገባም የሆነ ከዚህ ዓለም በሞት ሲለይ መርዶም ደስታም ማስተናገድ ግድ ይላልና ከልብሽ የማይጠፉ ሁለት ጫፎችን እስኪ ንገሪኝ በደስታም በሐዘን በጣም የተጎዳሁበት እና በጣም እንትን የሚለኝ አጎቴ ሰይፉ እዚያ አሜሪካን ሀገር ነበር ወደ ካሊፎርኒያ ነበር የሚኖረው በኋላ ጠቅልሎ አገር ቤት ገባ ግን በጣም ነው እምወደው ድንገት ነው የሰማሁት መንገድ ላይ እየሄድኩኝ በመኪና አንድ አክስቴ ልጅ አለ እሱ ነው የነገረኝና መኪና ውስጥም እንዳለሁኝ አላወቀም ነበርና የሰይፍ መሄድ በጣም ጎርቶኛልና አንድ ጊዜም በቃ ሳስበው እንትንላለሁ በጣም ረበሻለሁና እሱ አካባቢም የሱ እህቶች አዲስዬ ባይ ዘ ወይ በጣም ነው ሞድሽ እፈራለሁ በቃ ያ በጣም እንትን ስላደረገኝ አሁን ለዘመዶቼ ለሌሎቹ ሳሳለሁኝ እፈራለሁኝ የሆነ ነገር እንዳይሆኑብኝ ብዬ ደነግጣለሁና ደስ አይልም ደስታ ስትለው ኦኬ ደስታ ደግሞ በጣም በህይወቴ ተበቃ this is my happiest time ብዬ ያልኳቸው ሁለት ታይሞች አሉ ሁለቱም ልጅ የወለድኩባቸው መናንና አሜንን የወለድኩባቸው ታይም ነው በቃ አይምሮ በጣም ነፃ ሆኖ ምንም ነገር ሐሳብ የለም እኔ ለቅድስታ ብቻ መናዬ ስትወለድ ከዛ ደግሞ በሁለት አመት ወይም አመት ከ6 ወር በኋላ ደግሞ አሜንዬ ሲወለድ እነሱ ሁለቱን አረሳቸው ያ የደስታዬ ጊዜ ነው አጎቴን ያጣውበት ደግሞ ያዘኔት ታይም ነው አሁን ልጅን በአሜሪካ ማሳደግ ቅድም እንዳልሽው ነው የኛ የወጣትነት የቲኔጀርነት ጊዜና የአሜሪካኑ ትንሽ ለየት የሚል ይመስለኛል አሁን ስሰማ አንድ ወዳጄ ልጁ መጣ ካልተነቀስኩ አለች እዚያ አፍንጫዋ ስር የሆነ እንደ እዚያ ሀገርን የማቀው አንድ ማስታወቂያ ቆይ ያሳይሻለሁ እንደውም የላሞተት ማስታወቂያ እዚህ ስር እንደዚህ ብረት ሁሉ ካላስገባው ብላ እንጂ የተናነቀ ገላለው ይላል እና ትንሽ አስቸጋሪ ነው በጣም አስቸጋሪ ነው ብዙ አይነት አለ ግን አንዳንድ ጊዜ ልጆችን ብቻ ብሌም ማድረግ በጣም ከባድ ነው ሰይፍሽዬ ወላጅስኛስ እንዴት ነው እየሰማናቸው ነው ወይ ያዳመጥናቸው ነው ወይ ምክንያቱም እዚህ እንግዲህ ያው ቋንቋ ብዙዎቻችንም አንችልም ስትራግል እናረጋለን አይደለ እንግሊዘኛው ልጆቻችን ደግሞ እዚህ ከተወለዱ ልክ ይተር እንደነሱ መሆን አለብን ወይ በደንብ አማርኛ አስተምረን ደግሞ እኛ ሐሳባችንን መግለጽ መቻል አለብን መሃል ላይ ያለ
ያለን ግን በጣም ብዙ አለን እና ሐሳባችንን ለመግለጽ እንኳን እንደው በተሰባበረ እንግሊዘኛ ስንል ልጆቹ ትግስትም የለ በቃ ተወው በቃ never mind ብለው ጥለው ይሄዳሉና ሐሳብ ከሐሳብ ወላጅና ልጆች መግባባት በጣም ያቃታቸው የኛ ልጆች አሁን ብዙ ምን ሰማቸው ነገሮች አሉ እዚህ በጣም በሚያስፈራ ሁኔታ so ልጆች ብቻ ሳይሆን I think እኔ የሚመስለኝ ወላጆች በጣም ኃይለኛ ምክር ካውንስሊንግ ያስፈልገናል በያስባለሁ ልጆቻችን እንደማሳደግ እንዳለብን ምክንያቱም ሁለት ዓለም ውስጥ ነው አሁን እኔ በጣም ኢትዮጵያዊ ነኝ ገብቶሃል 5 ዓመት አሜሪካን ሀገር ኖር ያለው ብዙ ነገር ደግሞ ከአሜሪካ የሚወሰድኳቸው ነገሮች አሉ ልጆቼ ግን ፒውር አሜሪካንስ ናቸውና እኔ የኢትዮጵያውና የአሜሪካውን እንትን ያዋሃድኩ ነው ለነሱ ደግሞ የማይገባቸው ነገሮች አሉ እና ያንን እነሱ መረዳት መቻል አለብን ብዬ አስባለሁና በጣም አስቸጋሪ ነው ታቱና ይሄ ምንም አይደለም እንደውም ከምሰማቸው ታሪኮች አንፃር ምክንያቱም የኛ ሀገር እኮ ፍንዳታ ስቶኝ በወጣትነትሽ ግፋ ቢል ባጠር ቢዘለል ያው እንግዲህ ተወዳጇ ተዋናይት ከአመታት በኋላ ወደ ሲኒማው ተመልሳለች ቅድስት ባየልኝ አዲስ ፊልሟ ሊያ ይሰኛል በአገር ውስጥ ሲመረቅ ወደ ኢትዮጵያ ለመምጣት የመልካም አጋጣሚ ነበር ኬዲ አዎ እንግዲህ አሁን ክረምት ላይ ነው ጥሩ ስለተባለ ምናልባት ወደ ነሐሴ ሐምሌና ነሐሴ ላይ ያስተካከልኩኝ ነው ሰፊዬ መጥቼ ለትንሽ ጊዜም ቢሆን ለ10 ቀንም ቢሆን ፊልሜን አስመርቄ ሰውክዬ የተወሰነ ጊዜ እንደ ድሮ አይደለም መቼም ያው ረጅም ታይም አይታይም የሚል አንዳንድ ሰምቻለሁኝ ሰው ግን አትሊስት አገር ቤት ደሞ ላለ ሰው ስራዬን ለሚናፍቅ ሰው ግሩሜን ማየት ለሚፈልግ ሰው ደግሞ ስራው አጠቃላይ ቆንጆ ስራ ነውና ሁሉም ሰው ላይ ይገባል እመጣለሁ ብዬ አስባለሁ ለአንድ ለ10 ቀን በዝች 2 ወር እንግዲህ እዛን ጊዜ መጣና መላጣህና ካለ እንጠብቃለን በኢትዮጵያም በአሜሪካም ነው የሚመረቀው ሊያ አዎ አሜሪካ አሁን እዚህ ዳውንታውን ሲልቨር ስፕሪንግ እዛ አስመርቀዋለሁ ሮብ ከዛም በኋላ ግን በተለያዩ ስቴቶች ብዙ ያበሻ ኮሚኒቲ ያለበት ወንድ አትላንታ ዳላስ ሲያትል አካባቢዎች እየተዘዋወርኩኝ ማሳየት ነው እንግዲህ አላማዬ ከዛም በኋላ ወደ ዩቲዩብ ይወርዳልና ትንሽ ይቆያል ዩቲዩብ ላይ ይሄን ሁሉ ነገር ሴት አፕ አድርጌ ጨርሼ ከዛ በኋላ ነው አገር ቤትም ከታየ በኋላ ወደ ዩቲዩብ ይወርዳል እንደው ከዚህ ሁሉ አመት በኋላ የስንብት ጥያቄ ነው ወደ ኢትዮጵያ ስትመጫውን ኢንቨስትመንት ላይ ቤት እንጠብቅሽ ሆስፒታል ለምትከፍቺው ወይንስ የሲኒማ ኢንዱስትሪ ውስጥ ስቱዲዮ ነው የምትከፍቺው አይ ስቱዲዮ ነው ካሁን በኋላ የለም በቃ አርቱ ላይ ብቻ ነው ካሁን በኋላ ምክንያቱም ብዙ እኔም ራሴ ብዙ መማራቸው ነገሮች አሉ as a story writerም ደግሞ ያው እዛ አገር ቤትም ቁጭ ብዬ ደግሞ አሁን እኮ የአገር ቤት ታሪኮች ያው ስለማልኖር አላቅም እኔ እዚህን አገር ታሪክ ነው ማቀው አሁን እዚህ የኛን የአብሾችን ታሪክ ነው አሁን ባልንጀሮች የሚል ሲሪየስ እየሰራው ነው አይ ዶንት ኖ ሜንሽን አርጌል ኮና አላቅም የቴሌቪዥን ሾው ነው የቴሌቪዥን ሲሪየስ ነው አንድ 4 ሲዝን ያለው እና እዚህ በዲኤምቪ ኤሪያ በዲሲ ሜሪላንድ ቨርጂኒያ አካባቢ ስለምንኖር አበሾች ሁላችንም ታሪክ የፋሚሊ ታሪክ የወጣቶች የፍቅር ታሪክ ሁሉ ነገር ያዘ እየሰራን ነው አንድ ሲዝን ጨርሰናል እንግዲህ ወደ ሁለተኛውን ጀምረናል በቅርብ ጊዜ ደግሞ በሱን መጣለን ሊያ ከወረደች በኋላ እየታየችም ያው ስራችንን እየሰራን ነው በቅርብ ጊዜ እንመጣለን ለሲኒማ ወዳጆች ሁሌም እንደምናደርገው እንግዲህ ከሀገር ውስጥም ከውጭም አዳዲስ ፊልሞች ሲመረቁ መሪ ተዋናዮች እናወራለን ይፍታችን ረቡ በሀገር ውስጥም በውጭም ይመረቃል ሊያ ግሩም ኤርሚያስን ጨምሮ ቅድስትም ተሳትፎበታል በዚህ ፊልም ይሄን ፊልም በማየት ተደሰቱ የሰይፉ በኤቢኤስ ግብዣ ነው ቅድስትዬ እድሜ ከጤና ይስጥሽ ስትመጪ ደግሞ እንገናኛለን ቺርስ ብዬልሻለሁ እስከዚህ ቺርስ thank you ሰይፍዬ በጣም ነው ማመሰግነው ከመልክቶች በኋላ እንመለሳለን